አንድ ቢሮ ተሰጥቶኝ እየሰራው ነው ያለሁት የጋራ ምክር ቤት ሰብሳቢ ነኝ እኛን ያየ አውሬ ያየ ነው ሌላ ተራ ታች ወረዳ ላይ ያለ የቀበሌ አመራር በየትኛውም ቦታ ላይ የብልጽግና አመራር አውሬ ያየ ሆኖ እየሆነ ያለው ይሄ የተለየ ብሔርናም ስለሆነ አይደለም በግልጽ የሚታወቀው እኔ በድፍረት እናገራለሁ በቂ ዕውቀትም ስላለኝ ነው በጉዳይ ላይ በቂ ዕውቀትም በቂ መረጃም ስላለኝ ነው አዊ ላይ ይሄ ስርዓት አልበኝነት ያለው ከየትም አልመጣም ከፓሪስ ወይም ከለንደን አይደለም ያለው እዛው ነው እኔ ያቃቸዋለሁ በግልጽ ነው መናገረው ራስንም እንዲኖር ላለማት እንጂ ከአማራ ዲሞክራሲያዊ ንቅናቄ ከኤርትራ ነው ቤዛችን የነበረው ስለዚህ አሁንም ያሉት ልጆች እነማን ናቸው እንዴት ነው ኤቭሪቲንግ እናቀዋለን ሜሪት ፕሮፐርቲስ ከቤተ መንግስትና ከአብሮት ቤተ መጻሕፍት አቅራቢያ ወዳጅነት ፓርክ አጠገብ አራዳ ፓርክ ፊት ለፊት ለደህንነቱ የማያጠራጥር ቦታ ላይ መኖር ይፈልጋሉ ከፊትና ከኋላ በወዳጅነትና አራዳ ፓርክ የደመቀ ቅንጡ አፓርትመንት በፖስቴንሽን ኮንስትራክሽን ቴክኖሎጂ ተጠቅሞ የሚገነባ ከባለ 1 መኝታ እስከ ባለ 3 መኝታ ድረስ እውነተኛ የ30% ቅናሽ የተደረገባቸው ሜሪት ፕሮፐርቲ ባለ 1 መኝታ 49 ካሬ በ3 ሚሊዮን ብር አጠቃላይ ክፍያ ባለ 2 መኝታ 95 ካሬ በ5.9 ሚሊዮን ብር አጠቃላይ ክፍያ ባለ 3 መኝታ 130 ካሬ በ8.1 ሚሊዮን ብር አጠቃላይ ክፍያ ቀድመው ለሚመጡ ደግሞ ውስን ደንበኞች የማስተዋወቂያ ዋጋ በካሬ 63000 ብር ብቻ በዚሁ መንደር ውስጥ መዋኛ ገንዳ ጂምናዚየም ደረጃውን የጠበቁ ሰፋፊ ሊፍቶች ምቹና በቂ መኪና ማቆሚያ ቦታዎች ዘመናዊ የደረቅ ቆሻሻ ማስወገጃ አውቶማቲክ ጄነሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን አካቷል ለበለጠ መረጃ በ0923 60 4913 ላይ ይደውሉ ሜሪት ፕሮፐርቲስ ጉዳዮች ላይ ነው እንደው አትኩሬ መስጠት የምፈልገው አንድ ሰላም ነው አሁን አማራ ክልል ያለበት ሁኔታ የሚታወቅ ነው ኦፍ ኮርስ አሁን ከሰሞኑ ባለው ርብርብ የተወሰነ መሻሻሎች አሉ ደስ የሚል ነገር ነው መሻሻሎች ግን በግልጽ ሳናሽ ሆነው ስርዓት አርበኝነት ነው የነገሰው ሌላ የፖለቲካ ቅብ ብንሰጠው ምን ብንለው ያለው ሁኔታ እጅግ ውስብስብ ነው ስርዓት አልበኝነት የፖለቲካ ጥያቄን እየለበሰ ስጋና አጥንት እየኖረው እዚህ መዛም ያለው ችግር በጣም ዘርፈ ብዙ ነው ይሄን ዘርዝሮ መናገር በጣም ነው የሚከብደው ከዚህ ጋር ተያይዞ ሰላሙ ጋር ተያይዞ እንግዲህ ሀገር እንደ ሀገር የምትቀጥለው ሉዓላዊነቷም ሲጠበቅ ነው እና ውስጣዊ ሰላማችን ላይ የጎረቤት ሀገሮች ሚና ምንድነው በግልጽ ክቡርነቱ እርሶ በደንብ በሚከታተል ያውቁታል ወይ ታሪካዊ ጣላቶቻችን ምናልባት የተወሰነ ዕውቀቱ አለን እንግዲህ በወጣትነት ዘመን በረሃን ያሳለፍ ነው እና በውስጥ ጉዳያችን ገብተው የሚፈተፍቱት አንዱን እዚህ ጋር ያስቀምጣሉ ሆነ ያስቀምጣሉ ዘርፈ ብዙ ችግር ነው እየገጠመን ያለው እና ይሄንን እንዴት ያዩታል ሌላ በግልጽ መታወቅ መቻል አለበት ከኔ በፊት ቀደም ሲል አንድ ተናጋሪ እንደነበሩት ሲናገሩ እንደነበረው ያጋው ሸንጎ እሳቸው በሚሉት አይነት አይደለም ያለው አማራ ክልል ያለው ሁኔታ አሁን ብልጽግና የብልጽግና ደጋፊና ብልጽግናን እንጠላለን የሚል ነው ያለው ግጭቱ ለምንድነው እኛ ምን ሰደደው እኛ አጋው ሆነን ነው ወይስ ሌላ ሆነን ነው አይደለም ሌሎች አመራሮች የሚገደሉት ለምንድነው እንደዛ አይደለም አጋው ወይም ያማራ የሚለው አይደለም በግልጽ በድፍረት እናገራለሁ ምናልባት ቁጥር አንድ ሰውን ያገሪቱን ጠቅላይ ሚኒስትር አግንቶ የተሳሳተ መረጃ መስጠት ስተት ነው የሚሆነው ስለዚህ ያለው ሁኔታ በግልጽ ለመናገር ምንም ሳናሽ ሆነሙን ሳንደብቀው ብልጽግና እና ደጋፊ እኔ ለምሳሌ የክቡር ጠቅላይ ሚኒስትር ሶ ባመጡት የፓርቲዎች አብሮ መስራት አብሬ እሰራለሁ አንድ ቢሮ ተሰጥቶኝ እየሰራው ነው ያለሁት የጋራ ምክር ቤት ሰብሳቢ ነኝ እኛን ያየ አውሬ ያየ ነው ሌላ ተራ ታች ወረዳ ላይ ያለ የቀበሌ አመራር በየትኛውም ቦታ ላይ የብልጽግና አመራር አውሬ ያየ ሆኖ እየሆነ ያለው ይሄ የተለየ ብሔርናም ስለሆነ አይደለም በግልጽ የሚታወቀው እኔ በድፍረት እናገራለሁ በቂ ዕውቀትም ስላለኝ ነው በጉዳይ ላይ በቂ ዕውቀትም በቂ መረጃም ስላለኝ ነው አዊ ላይ ይሄ ስርዓት አልበኝነት ያለው ከየትም አልመጣም ከፓሪስ ወይም ከለንደን አይደለም ያለው እዛው ነው እኔ ያቃቸዋለሁ በግልጽ ነው መናገረው ራስንም እንዲኖር ላለማት እንጂ ከአማራ ዲሞክራሲያዊ ንቅናቄ ከኤርትራ ነው ቤዛችን የነበረው ስለዚህ አሁንም ያሉት ልጆች እነማን ናቸው እንዴት ነው ኤቭሪቲንግ እናቀዋለን ዝም ብለን በጥራዝ ነጠቅም አይደለም እናገረው አብረንም እየሰራን ነው እየታገልንም ነው
እንዲስተካከል ሰላሙ የጋራችን ስለሆነ ነገር ግን ያልተፈለገ ስዕል መስጠት ተገቢ አይደለም። አሁንም ክቡር ጠቅላይ ሚኒስትር ደጋግሜ እንደው መግለጽ እንፈልገው ሰላምና ሰላም በጣም ወሳኝ ነው እና የሰላሙን ጉዳይ እንደው ቀን እንድ ማታም ቀንም በፍጥነት ሰርተን እኛም ማግዘን ያስቸኳይ ጊዜ አዋጅ ተነስቶ ወደ ነበረበት መመለስ መቻል አለበት። ክቡርነቱ እኔ ጊዜዎትን ላባክን አልፈልግም። የሥርዓት አልበኝነቱን የትኛውንም አይነት ስያሜ እንስጠው እጅግ አስነዋሪ በጣም የሚቀፍ ነው። ሰዎች ሐሳባቸውን በነጻነት እንዲናገሩ የማያስችል ሁኔታ ነው ያለው። እኔ ፖለቲከኛ ነኝ ብዬ አምናለሁ። መንግስት ድሉን አመቻቸልኝ፣ ቢሮ ያዝኩ፣ ራይቴ ነው። ብልጽግና መንግስት ነው፣ መብቱ ነው። ነገር ግን አንድ የቀበሌ ካድሬ ምንም የማያውቅ የብልጽግና ካድሬ ነው እየተባለ የሚገደልበት ካለ ይሄንን ደግሞ ጀስቲፋይ ልናደርግ የምንሄድበት መንገድ በጣም ትክክል አይደለም። በጣም ስህተት ነው፣ መታረም መቻል ያለበት ማለት ነው። ስለዚህ እዚህና እዛ መርገጥ ያለበት ነገር ምንም ይሁን ምን ሀገር እንደ ሀገር ቀጥላ ስርዓት ያለው መንግስት እንዲኖር እንፈልጋለን። ስለዚህ በዚህ ጋር ምንም ኮምፕሮማይዝ የሚደረግ ነገር ሳይኖር ህግና ስርዓት ተከብሮ መቻቻል ያለበት ቅድሚያ ሰላም መምጣት መቻል አለበት። ዘርፈ ብዙ ችግር ነው ያለው። እኔ 1 2 3 ተብሎ መዘርዘር አያስፈልግም። ስለዚህ ክቡርነቱ እንዲው በአማራ ህዝብ ስም እንደ ኢትዮጵያም በዛ አካባቢ ያለ የሰላም እጦት የሁሉም መደፍረስ ነው የሚሆነው። ፖለቲካውንም በርዞታል፣ ፖለቲካችን ቅርቃር ውስጥ ከቶታል። እኔ ትናንትና ለምሳሌ ያክል ፕሮፓጋንዳ ምን ያክል አደገኛ እንደሆነ ማቀው የአዲስ አበባ መጥቼ አድዋ ድልድይን አላየሁም እና እኔ ፖዚቲቭ ነኝ፣ ከመንግስት ጋር እየሰራሁ ነው፣ መንግስት ነኝ፣ ራሴ መንግስት አካል ነኝ። በጣም ኢንተረስቲንግ ሆኜ ነው የማየው። ግን እንደዚህ ምኒልክ ሊነሳ ነው ኦርሰምቲ ሲሉ ምን ያክል ዳይቨርት እንደሚያደርግ ትናንት ግን እውነት ለመናገር እንደ ዝም ብሎ ከንቱ ውዳሴ ለመስጠትም አይደለም። የሚኒሊክን አደባባይ ስናይ ያድዋ 00 ሳይ ታሪኩን ኢምፕሬሲቭ ነው የሆንኩት። እኔ አይ ላይክ ማች ሞር በጣም ነው የወደድኩት፣ በጣም ነው ኢምፕሬስ ያደረኩት። ምን ለማለት ነው ፕሮፓጋንዳውም እየበረዘ ነው እየበከለ ነው እና ሀገር ፍቅር የሚለካበት አብሮ መስራት ነገን ማሰብ እንደ ሀዳሪነት እየታየ አማራ ክልል ላይ ትልቅ ፈተና ሆኗል። ስለዚህ ይሄ ቢስተካከል ትጥቅ ትግል የነበሩ ኃይሎች ሲመጡ አንድ መመሪያ ነበረ ራሳቸውን እንዲያቋቁሙ ኦር ሰምቲንግ ምናምን ነገር የሚል እና እርሱ ባንድም ይሁን በሌላ መንገድ ሰበብ እየተደረደረ ሳይፈጸም ቀርቶ አሁን ብዙዎቹ የምናያቸው ያልተፈለገ ውስጥ ገብተዋል እና ወደ ሰላም የሚመጡበትን መንገድ የራሳቸውን ኑሮቸው የሚደጉምበት መንገድ ቢመቻች ጥሩ ነው የሚል እምነት አለኝ። እንግዲህ እግዚአብሔር ይስጥልኝ፣ አመሰግናለሁ። መምራት የሚችሉ ተደርጎ አይታሰቡ። የኛ ፓርቲ ምክትል ፕሬዝዳንት ሱማሌ ናቸው። ይሄ በኢትዮጵያ ታሪክ የመጀመሪያው ነው። ይሄን ካደረግን በኋላ ይሄን ድል ካመጣን በኋላ የጎደለ ካለስ እየሞላን እንሄዳለን። የመጡትን ድሎች ግን በልኩ ማየት ጥሩ ነው። ቦርደር ላይ ያሉት ትክክል ነው። በጣም ሰፊ ቦርደር ነው። ተባብረን ሰላማችንን ማስከበር አለብን። ጋምቤላም እንደዚሁ ከሰላም ጋር ተያይዞ የተነሳው ሀሳብ ከፖለቲካል ስልጣን ውጭ ያለው በጣም ትክክለኛ ነው። አቶ አደን እሳቸውን የጋምቤላ ተወካይ ያነሱት ሀሳብ በጊዜ አግኝታችሁ ተነጋገሩና መስመር እንዲይዝ ያድርጉ። ሰጣው አቅጣጫ ማለት ነው። እዚሁ መሰረተ ልማት በሚመለከት አጠቃላይ ትምህርት ቤት፣ ጤና ጣቢያ፣ ሆስፒታል ለተባለው ብዙ ሙከራዎች አሉ። በጣም ብዙ ሙከራዎች አሉ። ብዙ የሚቀር ነገር አለ። ከህዝብ ጋር እየተወያየንበት ስለሆነ መልሼ እሱን አልንገራችሁ። ይሄን ያክል መንገድ፣ ይሄን ያክል ሆስፒታል ብዬ ጊዜ አላባክንባችሁ። ግን ብዙ ሙከራዎች አሉ። ብዙ ደግሞ የሚያጥሩ ነገሮች አሉ። እሱን አቅም በፈቀደ መጠን እያየን ለመሄድ እንሞክራለን። ኢንፍሌሽን ጥሩ ሀሳብ አንስታችኋል። በአንድ በኩል ሜጋ ፕሮጀክት ስለበዛ የኢንፍሌሽን ጉዳይ እየተዘነጋ እንዳይሆን፣ ማዳበሪያ በደንብ ስለማይቀርብ ምርት እያነሰ እንዳይሆን፣ የሰላም ችግር ስላለ ምርት እያነሰ እንዳይሆን የሚሉ ጉዳዮች ተነስተዋል። ሁሉም ሀሳብ የያዘው ሼር ይለያያል እንጂ እውነት ነው። ሰላም በሌለበት በቂ ምርት አይመረትም። ትክክል ነው። ፕሮጀክቶች ሲበዙ የመንግስት ገንዘብና አቴንሽን ይወስዳሉ። ትክክል ነው። ግን ኢንፍሌሽን ሎካሊ ብቻ ያለ ጉዳይ አይደለም። እናንተ እንደ ፖለቲካል ሰው ታውቃላችሁ፣ ኢንተርናሽናል ያለ ችግር ነው። የእኛን ችግር ለመፍታት ብዙ የተረባረብን ነው። እንቀጥላለን።
ምርት እያበዛን እንቀጥላለን። ለምሳሌ ስንዴ ኤክስፖርት ተብሏል። መቼ ዳቦ በላንና ነው የሚል ጥያቄ ተነስቷል። ስለ ኤክስፖርት ስናወራ የሎካል ጉዳይ እግረ መንገዱን ምላሽ ያገኛል ማለት ነው። ለምሳሌ እኔ ቢሮ ከገባው በኋላ ከ700 ሚሊዮን ዶላር እስከ 1 ቢሊዮን ዶላር ለስንዴ ኢምፖርት እናወጣ ነበር። ልክ በጀት ተይዞ እንደ ማዳበሪያ ገዝተን እናወጣ ነበር። አምናና ዘንድሮ አንድም ብር አላወጣንም። ለምን? ስላመረትን። ኢትዮጵያ ውስጥ ምርት አንድም ኪሎ ሳናመጣ በራሳችን ምርት አገር ውስጥ ያለ ፍላጎት እየመለስን ነው። ማዳበሪያ በሚመለከት ሽያጭ አለ፣ እየገመገመን ነው እናያለን። ግን እናንተ ብትገነዘቡ የምፈልገው ነገር ማዳበሪያ በሚመለከት 1 ቢሊዮን ዶላር ነው መንግስት የሚያወጣው ለማዳበሪያ። ቢያንስ 20 ቢሊዮን ብር ሰብሲዲ አለው። ኢትዮጵያ ውስጥ ሁለተኛው ቢገር ሼር በጂዲፒ ግብርና ነው። 30% ገደማ ሼር አለ። ይሄን ቢገር ሼር ወስዶ ሰብሲዲም እየወሰደ ግን 1 ብር ግብር አይከፍልም። የግብርና ሴክተር አጠቃላይ ግብር የለም። ማዳበሪያ አምጡ ይላል፣ ግብር አይከፍልም። እኔን ጠይቃችሁኛል፣ እናንተ መንግስት ስትሆኑስ ነገር ምን ልታደርጉ ነው? መቀየር ያለበት ቲንኪንግ ነው። በሚሰጠው ልክ ለሀገር ኮንትሪቢዩት ማድረግ አለበት መባል አለበት። አርሶ አደሩ በግልጽ መነገር አለበት። ግን ግብር ብቻ አይደለም። እዚሁ ከዚህ ከምስራቅ ሸዋ ሳንወጣ በ1000 ኩንታል እና ከዚያ በላይ ስቶር ያደረጉ አርሶ አደሮች አሉ። ማዳበሪያ አምጡ ይላሉ፣ ምርጥ ዘር አምጡ ይላሉ። ለኤክስቴንሽን ሰራተኛ ብር ይከፈላል፣ ያርሳሉ። አወጥተው መሸጥ እንዳለባቸው ግን ግዴታ አድርጎ አይወስዱ። ዋጋ ይጠብቃሉ፣ ሆርድ ያደርጋሉ። እንደዚህ አይነቱን አስተሳሰብ በጋራ ፋይት ካደረግን በስተቀር ኢንፍሌሽን ላይ ውጤት ሊመጣ አይችልም። እና እሱም ብንተጋገዝ ጥሩ ነው። ሰላም በሚመለከት በጣም በርካታ ሀሳብ አንስታችኋል። ሁሉም ትክክል ነው። ለልማቱም ወጥቶ ለመግባቱም ለመንቀሳቀሱም ሰላም በእጅጉ ያስፈልጋል። ምንም ጥያቄ የለውም። በአማራ ክልልም በኦሮሚያ ክልልም በየትኛውም ክልል ከሰላም የተሻለ አማራጭ ለኢትዮጵያ አለ ብለን አናስብ። ከፍተኛ ፍላጎትም አለ። ለምሳሌ እህት ያነሳችሁ ሁሉንም የሚያነሳው ባይዘወይ አባገዳዎች ያነሳሉ፣ ሽማግሌዎች ያነሳሉ፣ ቄሶች ያነሳሉ። አንቺም ከቻልሽ ሞክሪ፣ በጣም በደስታ። እኛ የምንፈልገው ሰላም ነው። ሰላም ማለት ግን የኢትዮጵያን ሕግ የኢትዮጵያን ስርዓት ይሄ የምናደርገውን ንግግርም ማክበር ጭምር መሆን አለበት። ከዚያ በመለስ ለመነጋገር ለመወያየት የፈቀደ ማንኛውም ኃይል ካለ በደስታ የምንፈልገው እሱ ነው። ሰላም ማለት ያንቺን ፍላጎት ኢምፖዝ ማድረግ ከሆነ ማለት ያኛው ኃይል የሱ ፍላጎት ከተሟላለት ከሆነ ሰላም ይለው ግን አይመጣም። ለምሳሌ እኛ ኢትዮጵያን ካልመራን ሌላ ሰው ሊመራ አይችልም የሚል ሐሳብ ያለው ሰው ካለ አዘን ኤግዛምፕል እሺ በቃ ናና አንተ ምራና ሰላም አምጣ ብየው እኔ ብሄድም አደም ብሄድም ታገሰ ብሄድም ከኛ ጀርባ ያሉ ሰዎች ደግሞ ይሄማ ስንገዛበት የኖር ጉዳይ ነው አንቀበለውም ስለሚሉ ይቀጥላል ማለት ነው። ከአንዱ ጫፍ አንዱ ጫፍ እንወስደዋለን እንጂ ሰላም አናመጣም። ሰላም እናመጣው ህግ ስርዓት ስናከብር የፖለቲካል አውዱ ለሁላችንም ኢኳሊ የሚሰራ መሆኑን ስናረጋግጥ ነው። ሙከራችሁን ግን አንደኛ ማሰባችሁ በራሱ የሚደነቅ ነው። ሁለተኛ ማንኛውም ሙከራችሁን በደስታ ነው እኛ የምናየው። ሞክሩ። አንድም ሰው ይሁን 5ም 10ም ከቻላችሁ ጥሩ ነገር ነው። መንግስት ግን ሰላም ማስከበር ዋና ተግባሩ ነው አልሰራውም ላላችሁት በክስ ደረጃ ጥሩ ነው እንደ ወቀሳ እንደ ጥያቄ። መንግስት ግን በተቻለ አቅም መስዋዕትነት ከመክፈል ቦዝኖ አያቅም። ነገር ግን ሰላም እናንተ ማግዙ፣ የሀገር ሽማግሌው የሚያግዝ፣ ሃይማኖት አባቱ የሚያግዝ፣ እኛም እናግዝ፣ መተው ካለብን እንተው። በዚህ አግባብ ሰላምን እናምጣ። በነገራችን ላይ እንደው ጀንዊሊ ለእናንተ መናገር እንፈልገው እኛ ለህዝብ ቃል በገባነው መጠን አዲስ አበባን ለመለወጥ ግብርናን፣ ቱሪዝምን ለመለወጥ የኢትዮጵያን ህዝብ ከሰፈርተኝነት ወደ ሲነርጂ ወደ መደመር ለመውሰድ እስከ መጨረሻው ቀን እንሰራለን። ለዚህ ምርጫ ስለሚመጣ ስለምንመረጥ ስለማንመረጥ ብለን አንቀልድም። ያልናት እናደርጋለን። ለምን እናደርገው? ባለማድረግ እዚህ 15 ዓመት 20 ዓመት መቀመጥ ትርጉም አልሆነ አናስብም። እኛ የምናስበው እያንዳንዷን ቀን ሰርተንበት ቁም ነገር አድርገን ማለፍ ነው። ማን ይዳኘናል? ትውልድ። ችግር የለውም፣ ትውልድ ይዳኘናል። ራያ
አገው በሚመለከት የተነሱ ሀሳቦች ሰምቻለሁ። ከክልሉ ጋር እንነጋገራለን። በእናንተ በኩልም ግን ከነበረው ሀሳብ ትንሽ ወጣ ብላችሁ አንዳንድ ነገር ለማየትና ለመነጋገር ሙከራ አድርጉ። ለምሳሌ አገውን ብንወስድ አገው ለትግራይ፣ ለአማራ፣ ለአፋር፣ ለኦሮሞ ለምናምን ግሉ ነው። ትልቅ ታሪክ ያለው ህዝብ ነው። አስተሳሳሪ ህዝብ ነው። ራሱን ከህዝቦቹ ነጥሎ ማየት ሳይሆን እንደ ከዚህ ቀደሙ አስተሳስሮ የኢትዮጵያ አንድነት በሚያመጣ መንገድ ማሰብ የሚችል ህዝብ ነው። በዛም መታየት አለበት። አማራ ክልል ሚስተር ኤክስ ወይም የሆነ ባለስልጣን በደል ፈጸመ ማለት የአማራ ህዝብ አገውን አይፈልግም ማለት አይደለም። አማራ አገውን ከራሱ ነጥሎ ማየት የሚችልበት እድልም የለውም፣ በጣም የተዋሃደ ስለሆነ። ግለሰቦች ግን ያደርጋሉ፣ በየትኛውም ሳይድ ያጠፋሉ። እነሱን አይተን እንዳለ ወደ ህዝብ አንወስድ ጥሩ ነው። ራያን በሚመለከት እንዳልሽው ነው እህቴ፣ የኛ አቋም ሶስት ሀሳብ አለ። ከዚህኛው ጫፍ የሚመጣው ፖለቲካል ኤሊት ራያ የኔ ነው ይላል። ከዚህኛው ጫፍ የሚመጣው ደግሞ የለም የኔ ነው ይላል። ሁሉም ጀስቲፊኬሽን አለ። አንቺም የራስሽ ጀስቲፊኬሽን አለሽ። የኔ አቋም ህዝቡ ይወስን ነው። ህዝቡ የተፈናቀለው ትግራይም ይሁን አማራም ይሁን አገውም ይሁን ወደ አገሩ ይመለስ፣ ወደ ቤቱ ይመለስ። ያ ህዝብ ወደ ፈለገበት ይወስን። እኛ እንወስንለት እና ቀላል አንበለው። ይሄን የማይፈልጉ ኃይሎች በግራ በቀኝ ይሳሳባሉ። የተፈናቀለ እንዲመለስ ህዝቡ ራሱ እንዲያስተዳድር በጣም ብዙ ሙከራዎች ተደርገዋል። ግን በምንፈልገው ልክ አልሄደም። አንቺ እንዳልሽ ብዙ አጀንዳ ሰጪው ብዙ ስለሆነ ማለት ነው። በተቻለ መጠን ግን በዚሁ አጋጣሚ ያለኝ መልእክት ለትግራይ፣ ለአማራ ከትግራይ በኩል ራያን ወደ ትግራይ ለማድረግ 5 ሰው 10 ሰው 15 ሰው ገለው ራያ ወደ ትግራይ ቢሄድ ከሰላም ውጪ ቢሄድ የጊዜ ጉዳይ ነው እንጂ 20 30 40 ሰው ነገ ይሞታል በሌላ መንገድ። በአማራ ሳይድም ከትግራይ ሰው ሞቶ ወደዚህ ቢመጣ ሲሚላር ነው። ጥሩ የሚሆነው በሰከነ መንገድ ሰጥቶ መቀበል መርህ ላስቲንግ ፒስ በሚያመጣ መንገድ ተወያይቶ በህዝብ ውሳኔ መፍታት ነው። በንግግር በውይይት ብናደርገው ጥሩ ነው። ጦርነት አይጠቅመንም። በጣም እርስ በርስ እንድንዋጋ የሚፈልጉ ኃይሎች አሉ። 10 ክላሽ ሰጥተው በርታ ይላሉ፣ በኋላ የሉበትም። ኤግዛክትሊ ወንድሜ እንዳለው ነው። ብዙ አሉ ከግራ ከቀኝ ሊያባሉ ይፈልጉ እና ኮንሺየስ ሆነን ብንሄድበት ጥሩ ነው። ዲፕሎማሲ በሚመለከት በውጭ ጉዳይ ፖሊሲያችን እንደተቀመጠው ጎረቤት ተኮር ነን። ሁሉም ጎረቤቶቻችን ጋር በደምም ትስስር ስላለን በሰላም መኖር እንፈልጋለን። በንግድ መተሳሰር እንፈልጋለን። የኢትዮጵያን ጥቅም በስምምነት በንግግር እነሱ አክብረው እኛም የነሱን ጥቅም ማክበር እንፈልጋለን። ኢትዮጵያ የአፍሪካ የምስራቅ አፍሪካ ሐውልት ናት፣ መሰረት ናት። ያንን ክብሯን ጠብቃ ትቀጥላለች። አፋርና ሶማሌ እውነት ነው የኢትዮጵያ እስልምና ጉዳዮች ጀምሯል። እሱም ማጠናከር ነው የምንፈልገው። አንደኛ አፋርም ከፖፑሌሽኑ በላይ መሬት ያለው ክልል ያልታረሰ ያልተነካ፣ ሶማሌ ከፖፑሌሽኑ በጣም ብዙ በላይ ቦታ ያለው፣ ሁለቱም ጋር ትርፍ ቦታ ስላለ ህዝቡም አንድ ስለሆነ ያን ነገር ማስቀረት ይኖርብናል። በዚህ ጉዳይም ሎካል ብቻ ሳይሆን የውጭ ሰዎች አሉበት ጥንቃቄ ያስፈልጋል። ተጀምሯል፣ በዛው እንቀጥላለን። ሰብአዊነት ላይ ለወንድሜ አንድ ፖይንት ብቻ የብልጽግና ቫልዩ የፓርቲያችን ቫልዩ ወንድማማችነትና እህትማማችነት ነው የሚለው። በጣም ነው የምናምነው በሲነርጂ በአንድነት በጋራ። ችግር የሆነብን ግን መሰለ ብልጽግና ውስጥ 14 ሚሊዮን ሰው በላይ አለ ሲባል በጣም ብዙ ሙስሊም፣ በጣም ብዙ ክርስቲያን፣ በጣም ብዙ አማራ፣ በጣም ብዙ ኦሮሞ፣ ወላይታ አለ ማለት ነው። ግን ሰዎች እዚህ ቆሙና ከፈለጉ ኦሮሞ ያደርጉታል፣ ከፈለጉ አማራ ያደርጉታል፣ ከፈለጉ ወላይታ ያደርጉታል፣ ከፈለጉ እስላም ያደርጉታል። ይሄ እኛን አይገልጽንም። የኛ ናሬሽን እንሰብሰብ ኤግዛክትሊ አድዋ ላይ እንዳያችሁት እኛ የምንፈልገው ኢትዮጵያውያን ተከባብረው ሳይናናቁ በጋራ ሆኖ ሀገራችን ያሳድጉ ነው። ፕሮግራማችን፣ ንግግራችን፣ ጽሁፋችን፣ ስራችን ይሄ ነው። ኦሮሞ ካላማራ፣ አማራ ካትግሬ፣ ትግሬ ካላፋር፣ ካለሶማሌ የትም አይደርስም። ተዋህደን ነው ይሄን ሀገር የምናስቀጥለው። እምነታችን ይሄ ነው። ይሄን ሁሉም ሰው መቀበል አለበት፣ መከባበር አለበት።
ከትግራይ ውክልና ጋር ተያይዞ ትክክል ነው። ትግራይ ውክልና የለም፣ ግን አስቸጋሪ ነው እንደምታውቀው። ውክልና በምርጫ ስለሆነ ፈጥኖ ትግራይ ክልል ውስጥ ምርጫ ማካሄድ ነው መፍትሄ የሚያመጣው። ከዚያ ውጭ አማራጭ ካለ ብለን ጠይቀን ነበር። ከዚህ ቀደም በህግ ሰው የፓርላማ አባል ተመራጭ ሳይሆን በውክልና ብቻ መግባት የሚችልበት እድል የለም። እናንተ የተሻለ ሐሳብ አለን ካላችሁ ማቅረብ ትችላላችሁ። ሁሉም ህዝብ ተወክሎ ድምጹ መሰማት አለበት። እንደ አቅጣጫ ብናደርግ ብዬ የማስበው በዛሬው ውይይታችን እንደ መገናኘት ብቻ እናስበው። እንደ መገናኘት ያለፈ ነገር ባይሆንና ሁለት ነገር ብናደርግ፣ አንደኛ ውይይቶች በክልል ደረጃ ተደርገው ፌደራል ተደርገው ከዛ ደግሞ ብንገናኝ አንድ፣ ሁለተኛ በሁለት ሶስት አራት ወር ጊዜ ውስጥ አስቡበትና መልሰን ብንገናኝ እና ብንነጋገር። በተለይ ወጣቶች በየትኛውም ፓርቲ ውስጥ ያላችሁ ወጣቶች አደራላችሁ የምፈልገው ነገር የዛሬው ዘመንና የነገው ዘመን የናንተ ነው። ዛሬ ያለው ኢትዮጵያና የነገው ኢትዮጵያ የናንተ ነው። አሁን እንደምታስቡት አይደለም። ኃላፊነት ሲወድቅባችሁ ችግር ነው። ራሳችሁን በብዙ ማዘጋጀት አለባችሁ። በሆነ መንገድ ሊመጣ ይችላል ኃላፊነቱ። ራሳችሁ ያዘጋጃችሁ ብትቀጥሉ የተሻለ ነገር ትሰራላችሁ። ትልልቆቹ ብዙ አመት በፖለቲካው ለፍተዋል። አሁን ያላቸውን ኮንትሪቢዩት ከማድረግ ከማማከር ያለፈ ጉልበት የላቸውም። በጣም ጉልበት ስለሚጠይቅ ስራ። በሚቀጥለው ምርጫ የኔ ሐሳብ እናንተን የሚያቅፍ የሚያሳትፍ ከባለፈው የተሻለ ዲሞክራሲ የሚታይበት እኛ ውስጥ በጅምላ ሳይሆን ጥሩ የሰራለትን ሰው የሚወስድበት ያልፈለገውን የሚጥልበት ከናንተም ደግሞ ዝም ብሎ በጅምላ ሳይሆን ሻል ያለ የሚወስድበት መንግስትን ሲመሰረት አሁን ያለው ልምምድ ቅድም ያነሳውላችሁ የተወሰነ ስላስተማረን ከዛ የተሻለ የሚያቀራርብ ነገር ይፈጠራል ብዬ ተስፋ አደርጋለሁ። ተስፋዬ እሱ ነው። ለሱ ግን በጋራ እንስራ። በጋራ ከሰራን ሚሳካ ይመስለኛል። የመጨረሻው እባካችሁን ወደ 4-5 ፓርቲ ሰብሰብ ብሉ። ግድ የላችሁ ይጠቅማችኋል። እንደዛ ከሆናችሁ ፓርላማው ይከፈታል፣ የምታስቡትም ስልጣን ይመጣል። በዋና ጉዳይ ከተግባባችሁ በጋራ ሆናችሁ ብትታገሉ፣ ለምሳሌ አሁን 4-5 ፓርቲ ብንሆን አትጠራጠሩ፣ ፓርላማውን እንከፋፈለዋለን። እናንተ ግን አሁን 60 ናችሁ። ለህዝብ ያስቸግራል። እኔ እንኳን ስማችሁን አላውቅም እንኳን ኢትዮጵያ ህዝብ ያስቸግራል። እና ሰብሰብ ብንል ጥሩ ነው። አስቡበት ለማለት ነው። መልካም ጊዜ ይሆንላችሁ። በሚቀጥለው ጊዜ ስንገናኝ የበለጠ